ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃ ይዘንላችሁ ቀርበናል። ማህበረ ቅዱሳን ለመቄዶንያ 1 ሚሊዮን ብር ድጋፍ አደረገ። ማህበረ ቅዱሳን መጋቢት 14 ቀን 2017 ዓ.ም በሰይፉ ስቱዲዮ በመገኘት ለ3 ሰዓት የገቢ ማሰባሰቢያ መርሃ ግብሩን አከናውኗል። በዕለቱም በማህበረ ቅዱሳን ስም ለመቄዶንያ ያደረገውን የ1 ሚሊዮን ብር ድጋፍ ለክቡር ዶክተር ቢንያም በለጠ አስረክቧል። በገቢ ማሰባሰቢያ ዝግጅቱ ላይ የማህበሩ ዋና ስራ አስፈጻሚን ጨምሮ ዘማሪያንና መምህራን የተገኙ ሲሆን የመቄዶንያ መስራች የሆኑት ዶክተር ቢንያም ማህበረ ቅዱሳን ሁሌ ከጎናቸው መሆኑን በመግለጽ ላበረከቱት አስተዋጽኦ አመስግነዋል። የማህበሩ ዋና ስራ አስፈጻሚ መምህር ዋሲሁን በላይ በማህበሩ ስም የበኩላቸውን አስተዋጽኦ ላደረጉ አካላት አመስግነው በቀጣይ በሚኖረው የገቢ ማሰባሰቢያ ዝግጅት በየትኛውም ዓለም የሚገኙ ምዕመናን የበኩላቸውን አስተዋጽኦ ያደርጉ ዘንድ ጥሪ አቅርበዋል። ማህበራዊ ኢኮኖሚያዊና ስነልቦናዊ ጥቃትን መከላከል የሚችል ምዕመን ለማፍራት የካህናት ድርሻ ከፍተኛ መሆኑ ተገለጸ። በሰሜን ወሎ ሀገረ ስብከት ወልዲያ ከተማ አስተዳደር ቤተ ክህነት የአደንጉር ደብረ ምጥማቅ ቅድስት ማርያም ሰበካ ጉባኤ መጋቢት 13 እና 14 ቀን 2017 ዓ.ም ለሁለት ተከታታይ ቀናት ለደብሩ ካህናት ስልጠና ሰጥቷል። በስልጠናውም ካህናት የንስሐ ልጆቻቸውን ከዘመኑ ፈተና የመጠበቅ የማስተማርና ለሚስጥራተ ቤተክርስቲያን የማብቃት ኃላፊነታቸውን እንዲወጡ ተጠይቋል። ከ30 በላይ ካህናት በተሳተፉበት ስልጠና ማህበራዊ ኢኮኖሚያዊና ስነልቦናዊ ጥቃትን መከላከል የሚችል ምዕመን በማፍራት ረገድ የካህናት ድርሻ ከፍተኛ እንደሆነ ተዳስሷል። ሰልጣኝ ካህናቱ በበኩላቸው ስልጠናው የቤተክርስቲያንን ነባራዊ ሁኔታ የተገነዘብንበት ምን ያህል በትጋት ማገልገልና ምዕመናንን ለሚስጥራተ ቤተክርስቲያን ማብቃት እንዳለብን ግንዛቤ የጨበጥንበት ነበር ማለታቸውን በማህበረ ቅዱሳን የወልዲያ ማዕከል ሚዲያ አገልግሎት ዋና ክፍል ዘግቧል። አስፈላጊውን መመዘኛ ፈተና በማለፍ ዕውቀት መያዛቸው ለተረጋገጠ 240 አገልጋዮች ስልጣነ ክህነት ተሰጠ። ብፁዕ አቡነ መልከጼዴቅ ሳልሳይ የጉራጌ ሀገረ ስብከት ሊቀ ጳጳስ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ ለ240 የአብነት ተማሪዎች ማዕረገ ዲቁናን፣ ለ9 ዲያቆናት ደግሞ ማዕረገ ቅስናን መጋቢት 14 ቀን 2017 ዓ.ም ሰጥተዋል። ካህናቱ በአድባራትና ገዳማት የአብነት ትምህርታቸውን ሲከታተሉ ቆይተው የተሰጠውን መመዘኛ ፈተና በማለፍ አስፈላጊ የሆነ ዕውቀት ስለመያዛቸው እንዲረጋገጥ መደረጉ ተገልጿል። ብዛት ብቻ ሳይሆን ጥራት ያላቸው ዲያቆናትና ካህናትን ማፍራት እንደሚገባ የተናገሩት ብፁዕ አቡነ መልከጼዴቅ ሳልሳይ መመዘኛውን ያላሟሉ እጩዎች እንዲመለሱ መደረጉን ተናግረዋል። ብፁዕነታቸው በዕለቱ አባታዊ ምክርና መመሪያ የሰጡ ሲሆን የተቀበሉት መንፈሳዊ ሹመት ሰማያዊውን ንጉሥ ማገልገያ መሆኑን በመግለጽ ስልጣኑ ዕውቀት የሚፈልግ በመሆኑ በትጋት መማር ይጠበቅባቸዋል ብለዋል። መረጃው የሀገረ ስብከቱ ሚዲያ ነው። በማህበረ ቅዱሳን የአዲስ አበባ ማዕከል ኑ ግቢ ጉባኤያትን ለማስተማር ኃላፊነትን እንውሰድ በማለት የምክክር መርሃ ግብር አካሄደ። ኑ ግቢ ጉባኤያትን ለማስተማር ኃላፊነትን እንውሰድ በሚል መሪ ቃል የምክክርና የስልጠና መርሃ ግብሩ በአዲስ አበባ ማዕከል አዘጋጅነት ነው የተካሄደው። በመርሃ ግብሩ ላይም በመምህር ዳንኤል ሰይፈ ሚካኤልና በዲያቆን ሄኖክ ኃይሌ አማካኝነት መሰረታዊ ሐሳቦች ተዳሰዋል። መምህር ዳንኤል መምህራን ጠቢብ ሆነው ዕውቀትን ማስተማር ይኖርባቸዋል ሲሉ፣ ዲያቆን ሄኖክ ኃይሌ በበኩላቸው ምስጋናን ከሰዎች ዘንድ ባለመሻት ከእግዚአብሔር ጸጋና በረከት ለማግኘት ማገልገል ይገባል ብለዋል። አክለውም በትህትና ማስተማር እንደሚገባ ጠቁመው በዕውቀት ብዛት መታበይና መመጻደቅ እንደማያስፈልግ ይልቁም እንደ አገልጋይ በመትጋት ራስን ዝቅ በማድረግ ደቀ መዛሙርትን ማፍራት ተገቢ ነው ብለዋል። ብፁዕ አቡነ ዲሜጥሮስ በኩዌት ሆስፒታል ተገኝተው በሕክምና ላይ የሚገኙ ኢትዮጵያውያንን በመጎብኘት አጽናኑ። የሊባኖስ፣ የተባበሩት አረብ ኤሚሬትና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ በኩዌት ባደረጉት ሐዋርያዊ ጉዞ በሆስፒታል የሚገኙ ኢትዮጵያውያንን መጎብኘትና ማጽናናታቸውን የሀገረ ስብከቱ ሚዲያ ገልጿል። በተያያዘ ዜና 3ኛው ዓመታዊ መጻጉዕን በመቄዶንያ ነጻ የሕክምና አገልግሎት በተሳካ ሁኔታ መጠናቀቁ ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበር መጻጉዕን በመቄዶንያ በማለት ሲሰጥ የቆየውን ነጻ የሕክምና አገልግሎት መጋቢት 14 ቀን 2017 ዓ.ም አጠናቋል። ከተሟላ ላብራቶሪ አንስቶ እስከ ዲያግኖስቲክ የምርመራ አገልግሎት ላለፉት 8 ተከታታይ ቀናት የተሰጠ ሲሆን ከ1600 በላይ ታካሚዎች የአገልግሎቱ ተጠቃሚ መሆናቸውና ከ5 ሚሊዮን ብር በላይ የሚገመት ነጻ የሕክምና አገልግሎት መሰጠቱ ተገልጿል። በማህበረ ቅዱሳን ደብረ ብርሃን ወረዳ ማዕከል ለ12ኛ ክፍል ቅድመ ግቢ ጉባኤ ተማሪዎች ስልጠና ተሰጠ።
የወጣቶች ሁለንተናዊ ሚና በየዘመናቱ በሚል ርዕስ ለ12ኛ ክፍል የቅድመ ግቢ ጉባኤ ተማሪዎች ስልጠናውን የሰጠው በማህበረ ቅዱሳን ደብረ ብርሃን ወረዳ ማዕከል ነው። በደብረ ብርሃን ዩኒቨርሲቲ ረዳት ፕሮፌሰር ዲያቆን ወልደ ጻዲቅ ቃኘው ወጣቶች ከስነ ምግባር ብልሹነት ብሎም የምዕራባውያንን ያኗኗር ዘይቤ ተከታይ ከመሆን ራሳቸውን ሊጠብቁ እንደሚገባና የወጣትነት ጊዜያቸውን ለመልካም ስራ ብቻ ማዋል እንዳለባቸው በስልጠናው አስገንዝበዋል። የማዕከሉ የህዝብ ግንኙነትና ትብብር አገልግሎት ዋና ክፍል ኃላፊ የሆኑት ዶክተር አለማየሁ በበኩላቸው ተማሪዎች ትኩረታቸውን ለትምህርት ብቻ እንጂ ዓለም በሚያመጣቸው የማይጠቅሙ አዳዲስ ነገሮች ጊዜ ማባከን እንደሌለባቸው ምክር ሰጥተዋል ሲል የዘገበው በማህበረ ቅዱሳን የደብረ ብርሃን ማዕከል ሚዲያ ክፍል ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ያዝንላችሁ መረጃዎች የስካሁኖቹ ነበሩ።